እግዚአብሔር የተመሰገነ ይሁን አሜን ስለዚህ በጣም ነው ማመሰግነው በርግጥ ማለት ነው እዚህ ቦታ ላይ ቆሜ የእግዚአብሔርን ቃል እንድናገር ስላመኑኝ ማለት ነው ስላመኑኝ እና ያ ደግሞ ትልቅ ነገር ስለሆነ እንግዲህ ጳውሎስ እንዳለው እግዚአብሔር ደግሞ ታማኝ አርጎ እንደቆጠረን እንዲሁ እንናገራለን ነው የሚለው እንዲሁ እንናገራለን እንግዲህ እግዚአብሔር የተመሰገነ ይሁን አሜን ስለዚህ ይሄ ቃል በጣም ትልቅ ቃል ነው ዛጎኝ ሳነበው ነበር እና ራያችሁን ታቁታላችሁ መቼም ያው ሰዎች ሁሉ በክርስቶስ ያላቸውን ማንነት እና ዘላለማዊ መድረሻ አውቀው በከተማይቱና በዓለም ዙሪያ የጽድቅን ተጽኖ ሲያመጡ እና ይዘን እግዚአብሔር ጋራም ደግሞ አብረን መስራት የሚለው ነው ዛሬ ያው ባጭሩ እሺኑ ነው ነገርያችሁ የሚሄደው ማለት ነው እና እንዴት ነው ግን የሚሆነው የሚለው ነገር ትንሽ አጠያያቂ ስለሆነ በዛ መልኩ እንግዲህ ትንሽ ሰዓቴን ጠብቄ ያለኝን ነገር ለመናገር ሞክራለሁ አርስቶ የተወሰደው ከኤፌሶን 5:14 ላይ ነው አንተ የምትተኛ ንቃ ከሞታንም ተነሳ ክርስቶስ ያበራልሃል ለኤፌሶን ሰዎች ብዙ ነገር ለተነገራቸው ብዙ የእግዚአብሔር ቃል ላላቸው ሰዎች ድጋሜ የተነገራቸው ነገር ስለሆነ ዛሬም እኛ ብዙ ነገር ብናውቅ ማለት ነው በጣም ብዙ ነገር ብናውቅ እግዚአብሔር የሚናገርበት መንገድ ብዙ ስለሆነ ዛሬም እንደገና መጥቶ ቢያነቃን ዛሬም እንደገና መጥቶ ቢቀሰቅሰን በቃ እንዴት ልበላችሁ በጣም ከድለኞች በላይ እድለኞች ነን ማለት ነው አይደል ማን ነው ይሄን የሚያረጋው እግዚአብሔር ነው ስለዚህ ይሄንን ነው የምናየው ቼክ እናረጋለን እንግዲህ መተኛትና ለመተኛታችንን እግዚአብሔር ይፈትሻል በየቀኑ ማለት ነው ጌታ ይመስገን ስለዚህ ይሄንን ቃል ነው የምንነሳውና ቀጥታ ባለኝ ሰዓትና ደቂቃ ለመጠቀም ሳላቋርጥ ጥቅስ ሳላነብ ነው በቃ በሰፊው ማለት ዝም ብዬ ነው መቀጥለው ማአትም ምስተው ማለት ምዘላቸው ነገሮች ሐሳቦች አሉ እና እናንተ እንግዲህ ታገጣጥማላችሁ ማለት ነው እንደ በላሃተኛ አገጣጥማችሁ ሰማላችሁ እና የእግዚአብሔር ቃል ምን ይላል ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ መውጣት አለ መነሳትም ይባላል ተነሺ ማለት እዚህ ቃል ላይ የሚናገረው መንቃት መባነን ከንቅልፍ መነሳት ከሙታን መነሳት የሚለውን ቃል ብዙ ሰዎች እንደሚያምኑት ጳውሎስ እነዚህን ቃሎች ነው ከብሉይ ኪዳን ወስዶ አዲስ ኪዳን ላይ ተነሱ ይያለ የተጠቀመባቸው ማለት ነው ስለዚህ ተነሺና መንበይ ነው የሚለው አብሪ መነሳትና ማብራት የኛ ፋንታ ነው ማለት ነው የእግዚአብሔር ክብር ግን ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና እነሆ ጨለማ ምድርን ድቅድቅ ጨለማ ማዕዛብን ይሸፍናል ነገር ግን በአንቺ ላይ እግዚአብሔር ይወጣል ክብሩም በአንቺ ላይ ይታያል አሕዛብ ወደ ብርሃንሽ ነገስታት ወደ መውጫሽ ጸዳል ይመጣሉ ብሎ የእግዚአብሔር ቃል ይናገራል መጀመሪያ ማወቅ ያለብን ነገር ምንድነው ይሄ ጥቅስ የተጻፈው ለዘመን ፍጻሜ ለቤተክርስቲያን ነው ያው የትንቢት ሙላት የሚባል ነገር አለ አይደለም የጀመረው ጌታ ኢየሱስ ክርስቶስ ይመጣ ነው ግን እየጨመረ ይመጣል ብርሃኑ እየጨመረ አሰራሩም እንደዛው እየጨመረ ይመጣል እንጂ ለእስራኤል ለዚህ ምድራን ላይ ላለችው እስራኤል የተጻፈ ቃል አይደለም ይሄ በፍጹም ለቤተክርስቲያን የተጻፈ ቃል ነው ያሁን በዘመን መጨረሻ ላይ ላለነው ለኛ በከባዱ ይሄ ትንቢት የሚፈጸምበት ቃል ነው ማለት ነው እና ይሄንን መጀመሪያ አእምሮአችን ውስጥ እናስቀምጥ ከዛ በኋላ እንግዲህ ያለውን ነገር ደግሞ ነግራቸዋለሁ ምክንያቱም ብዙ ሰዎች ይሄንን ወስደው የማይገባ ቦታ ላይ አስቀምጠውታል እና ተስፋ የሚጠበቀው ተስፋ ከቤተ ክርስቲያን ነው አሁን የዘመን መጨረሻ ላይ የሚቋጨው ነገር የሚመጣው መዝጊያዎቹ ቤተ ክርስቲያን ናት ወይም እኛ ነን ነገሮችን ምንዘጋው ይሄ ብርሃን ግን የግድ ያስፈልገናል ማለት ነው ነገሮችን ወደ ፍጻሜ ለማምጣት ማለት ነው ጌታ ይመስገን አሜን ስለዚህ ምንድነው የሚያስፈልገን ቢባል የእግዚአብሔር ብርሃን ሁለተኛ ነገር የሚያስፈልገን የእግዚአብሔር ክብር የሚባለው ነው የሚያስፈልገን ግን ምንድነው የእግዚአብሔር ክብር ማለት ምንድነው የእግዚአብሔር ብርሃን የሚያስፈልገን ቢባል ቀጥታ ሕዝቅኤል ጋር እንሄዳለን ማለት ነው ሕዝቅኤል 1 ላይ የእግዚአብሔር ክብር ተገልጧል ሲገለጥ ግን የተገለጠበት መገለጥ ምንድነው ከሩቅ ነው የሚለው ከሩቅ በጣም እንደዚህ የተሽከረከረ የሚመጣ አውሎ ነፋስና በጣም የሚያስፈራ ታላቅ ዳመና ሲመጣ አየው ይላል
ከዛ ደግሞ በዳመና ውስጥ ደግሞ ምን አየው ነው የሚለው እሳት አየው ይላል እሳቱ ደግሞ እንደ እሳተ ገሞራ ነው እንደዚህ የሚፈነዳው ማለት ነው በጣም በቃ እንደዚህ ጮዋ ምናምን ይያለ በጣም ትልልቅ ነገሮችን ይረጫል ያ እሳት ማለት ነው ከዛ ውስጥ የሚወጣው ከዳመና ውስጥ የሚወጣው እሳት በጣም ኃይለኛ ነው አሁን እኛ እንደምናስበው አይደለም ከዛ ውስጥ ደግሞ እዛ እሳት ውስጥ የሚነደው እንደዚህ የሚንተከተከው እሳት ውስጥ ምን አየው ይላል የወርቅ ምስል የሚመስል ነገር አየው ይላል እዛ ውስጥ የወርቅ ምስል የሚመስል ነው ያው የሚመስል ያለ ነው የሚገልጠው ሙሉ ለሙሉ የእግዚአብሔርን ክብር መግለጽ ስለማይቻል ማለት ነው አለ እዛ ውስጥ ወርቅ የሚመስል ወርቅ ምስል ነው ግን ከዛው ምስል ውስጥ ደግሞ ሌላ ነገር ወጣ ሕያዋን ፍጥረታት የሚባሉ አራት ሕያዋን ፍጥረታት ወጡ እነዚህ አራት ሕያዋን ፍጥረታት ሲወጡ በጣም ረጃጅም ከመሆኑ ሕዝቅኤል ሲነግረን ምንድነው የሚለው በጣም ነው የሚያስፈሩት ይላል በጣም ያስፈሩ ነበር እግራቸው እንደ ናስ የተወለወለ ናስ ነው እግራቸው የኮቴ ይመስላል የከብት እንትን ይመስላል ግን የተወለወለ ናስ የሚያበራ ናስ ነው በደንብ አስተውሉ ያንዳንዷን ቃል መነግራችሁን ፕሊስ ስሙ አጭር ስለሆነች ቃሏ ማለት ነው ጊዜዋ ስለዚህ ይሄ የተወለወለው ናስ ያየው ሕዝቅኤል በእሳት ውስጥ በዛ በሚንተከተክ እሳት ውስጥ ነው በሚንተከተክ እሳት ውስጥ እንደ ብርሃን በሚንተከተክ እሳት ውስጥ ሌላ እግሩ ሌላ የሚያበራ ሌላ እዛ ውስጥ ደግሞ ሌላ ብርሃን አየ በጣም የሚገርም ነው ስለዚህ እግራቸው ቀጥ ያለ ነው ሰውነታቸው አራት ክንፍ አላቸው ከክንፎቻቸው በታች ደግሞ ሌላ የሰው እጅ የሚመስል አላቸው መልካቸው ሲታይ እንዳለ መልካቸው ሲታይ ሰው ነው የሚመስሉት ግን ከዚህ ጋራ አንድ አንበሳ ነው ያንበሳ መንቅ አላቸው ይሄ ፊት አይደለም መልክ አንድ እንትን ነው ፊት ቁጭ ያለ ፊት ማለት ነው አንበሳ በዚህ በኩል እንደ በሬ ነው በዚህ በኩል እንደ ሰው ነው ከዋላቸው ግን እንደ ንስር የሆነ መልክ አላቸው ብሎ ይናገራል መጽሐፍ ቅዱስ ይሄ መልክ ማለት ነው ይሄ አሁን ምነግራችሁ መልክ ለቤተ ክርስቲያን የተሰጠ መልክ ነው አንበሳውም የበሬውም የነስሩም መልክ የሰውም መልክ ለቤተ ክርስቲያን የተሰጠ ነው ከዛ በኋላ ግን እነዚህ ሰዎች መልክ ብቻ ሳይሆን ያላቸው መልካቸውን ሲያየው እንደሚነድ እሳት ፍም ነው ፊታቸው በጣም የጋለ ፍም ታውቃላችሁ ያው ከሰል ሲንቀጥ እንደሱ ከሱ በላይ ነው በዛ እንዳትመስሉት ግን ሲታዩ ፊታቸው የሰው ቢሆንም የነስር ቢሆንም ያንበሳም ቢሆንም እሳት ነው የጋለ እሳት ነው ፊታቸው ክንፎቻቸው ይበሩ ነበር ብሎ መጽሐፍ ቅዱስ ደግሞ ይናገራል ከዛ ከስር ያሉት ደግሞ ከሕያዋን ፍጥረታት ከስር ደግሞ ሌላ መንኮራ ያው ቃሉን ታውቁታላችሁ መንኮራኩር የሚመስል አለ መንኮራኩሮቹ ጠርዛቸውን ሕዝቅኤል ሲያየው በጣም ያስፈራል ይላል በጣም በክብር የተሞላ ነው እና አይን ብቻ ነው ያላቸው ብዙ አይን ነው ያላቸው የተለያየ በቃ ቅርጻቸው ክብ ነው ግን አይን ብቻ የተሞሉ ናቸው ብሎ መጽሐፍ ቅዱስ ይናገራል ከዛ ወደዚህና ወደዛ ሲሉ መብረቅ የሚባል ነገር ይወጣል ነጸብራቅ የሚባል ነገር ይወጣል ከዛ ውስጥ ምን ይወጣል ሌላ ብርሃን የሚባል ነገር ይወጣል እግዚአብሔር የተመሰገነ ይሁን እነዚህን ሁሉ ምነግራችሁ ምክንያት ስላለኝ ነው ይሄ ሁሉ ነገር ሕዝቅኤል አይቶታል ከዛ በኋላ እነዚህ ሰዎች ማለት ሕያዋን ፍጥረታቱ ሲበሩ ይላል ክንፋቸውን እየበረሩ ሲሄዱ የክንፋቸውን ድምጽ ሰማውት ይላል ያንን የክንፋቸውን ድምጽ ሲሰማው እንደ ብዙ ውሆች ድምጽ በጣም እንደ ብዙ ውሆች ድምጽ ሁሉን እንደሚችል አምላክ ድምጽ እንደ ኤልሻዳዩ ድምጽ ማለት ነው እንደገናም እንደ ብዙ ሰራዊት ድምጽ ይመስል ነበር ድምጻቸው ብሎ ይናገራል ጌታ የተመሰገነ ይሁን ብዙ ነገር እዚህ ውስጥ ገብታችሁ እናንተ አጥኑት ግን ይሄ ድምጽ ለቤተ ክርስቲያን የተሰጠ ድምጽ ነው ቤተ ክርስቲያን በዚህ ድምጽ ውስጥ እንድትኖር ነው የተሰጣት እኛ የራሳችን ድምጽ ስለሌለን ይሄ ድምጽ ለቤተ ክርስቲያን ተሰጥቷል እንደ ብዙ ውሆች ድምጽ የሚያስፈራው ድምጽ ማለት ነው ሁለተኛ ደግሞ ሁሉን የሚችለው የአምላክ ድምጽ በቤተ ክርስቲያን ውስጥ መሰማት አለበት በእኛ አንደበት ውስጥ መውጣት አለበት ከዛ ደግሞ የሰራዊቱ ድምጽ ማለት ነው እኛም ሰራዊቶች ነን እግዚአብሔር የተመሰገነ ይሁን አሜን ነው ሰራዊቶች ነን ቤተ ክርስቲያን የሰራዊት ድምጽ ነው ያላት ሰራዊት ናት
ማለየ ዘሰለሞን ላይ እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ማናት ይላል እግዚአብሔር የተመሰገነ ይሁን እቺ ማናት እንደ ፀሐይ የምታበራ እንደ ጨረቃ የደመቀች ዓላማ ይዛ እንደ ተሰለፈ ሰራዊት የምታስፈራ በጣም በቃ ግርማዊነት የተሞላች ናት ስትራመድ ስትናገር ስታስብ የሆነ ነገር የምትሰራ ሰራዊት ናት የእግዚአብሔር ሰራዊት ነን እግዚአብሔር የተመሰገነ ይሁን ይሄም ድምጽ ለኛ ተሰጥቶናል የእግዚአብሔር ክብር ብለን ስንጠራ እንግዲህ እነዚህን ሁሉ ያካተተ ነው ከዛ በኋላ በእነዚህ ሐዋን ፍጥረታት ላይ ሌላ ደግሞ የሚያስፈራ የሚያንጸባርቅ እንደ በረዶ መልክ ያለው ነገር ተገለጠ ከዛ በዙፋኑ ላይ የተቀመጠ በከበረ እንቁ በሚመስል ዙፋን ላይ የተቀመጠ ሰው የሚመስል ሰው ታየ ያ ሰው ከወገቡ በታች በላይ እንደ አንዳንድ ትርጉሞች ሁሉንም እንደ እሳት ነው የሚሉት የኛ አማርኛው ትርጉም ወርቅ ይመስል ነበር ወርቅ ይመስል ማለት ይሄ በጣም ከመንደዱ የተነሳ እሳት የሚወጣ የወርቅ ምስል አለ አይደለም እንደዛ አይነት ማለት ነው የበቃ ሚነድ እሳት ነው አምላካችን የሆነ ነገር ነዷ እግሩ እንደ ጋለ እሳት ነው እግዚአብሔር የተመሰገነ ይሁን አሜን ስለዚህ ይሄንን ሁሉ አየና ሕዝቅኤል ምን አለ ይሄ የእግዚአብሔር ክብር አምሳል ነው ይላል ምሳሌው ነው የመጣለት ሙሉ ለሙሉ አይደለም ይሄች ብቻ አይደለም አምላካችን ከዚህም ያለፈ ነው አምላካችን ግን ለምንድነው የተገለጠው በዚህ መልኩ በመጽሐፍ ቅዱስ የተገለጠበት መገለጥ ለምንድነው የተገለጠው እግዚአብሔር ሲገለጥልን ለእኛ ነው ሚስጥሩ ግን ለራሱ ለእግዚአብሔር ነው ምክንያቱም እግዚአብሔር ታልቆ አያልቅም በቃ ትልቅ ነው ከዚህም ከመጽሐፍ ቅዱስ ከሚነግረን በላይ ነው እግዚአብሔር አሜን ስለዚህ ይሄ ነበር ይላል ሕዝቅኤል ይሄንን አየና ከዛ በኋላ ልክ የሆነ በዙፋኑ ላይ የተቀመጠው ድምጽ ሲያሰማ እንደ በፊቴ ወደኩ ይላል ያው እንደ ሞተ ሰው አይልም እዛ ላይ ግን ተደፋው በግንባሬ ተደፋው ይላል በግንባሬ ተደፋው ማለት እሰግድለት ዘንድ እንደዚህ ጎንበስ አልኩኝ አይነት ሳይሆን ነፍሱ መንፈሱ ስጋው ሁሉ ጸጥ አለ ማሰብ አቆመ በቃ ምንም ነገር መንቀሳቀስ አልቻለም እንደ ሽባ ሰው ሆኖ ነው የሚወድቀው ያንን ክብር አይቶ ማለት ነው ያምላካችን ክብር እንደዚህ ነው ግን ይሄ ክብር በኢየሱስ ክርስቶስም ለቤተ ክርስቲያን የተሰጠ ክብር ነው ቤተ ክርስቲያን እንድታበራ የተሰጣት ክብር ነው ይሄ ክብር ወደዚህ ክብር ሙላት ላይ መድረስ የግድ ነው በቃ የግድ ነው ኢሳይያስ ይሄንን ክብር ሲገልጥልን እግዚአብሔርን በረጅሙ ተራራ ላይ አየውት ይላል እግዚአብሔር የተመሰገነውን በረጅሙ ዙፋን ላይ ዘርፋፋ ቀሚሱን ለብሶ አየውት እና ማአት ነገር አለ ግን ከዛ በኋላ ግን በፊቱ የሚነድድ እሳት ነበር ምድጃ የሚነድድ እሳት ያ የሚነድድ እሳት እኛ እንደምናስበው እሳት አይደለም ዝም ብሎ እሳት አይመድልም መንፈስ ነው መንፈስ የእግዚአብሔር ምንድነው መንፈስ ነው ያ መንፈስ ነው እሳት ነው ግን መንፈስ ነው ይነሳል ሰው ላይ ያርፋል ስለዚህ ከዛ መንፈስ ኢሳይያስ ተካፋይ ሆነ ከዛ መንፈስ ማን ፊት ለፊት ካለው እግዚአብሔር ፊት ለፊት ከሚነደው መንፈስ አፉ ተነካ አስቡት እንግዲህ ይሄ ምን እንደሚሆን ከዛ በኋላ ታሪክ የሚለውጥ እሳት መጣ አሜን ዳዊት ደሞ ሲናገር እግዚአብሔር ሲጸልይ ነው እየጸለየ ነው አሁን እንደዛ እንድንሆን ነው የምነግራችሁ እየጸለየ ሲጸልይ ጠላቶቹ ሁሉ አስቸግረውት እግዚአብሔር በቁጣው ሰማያትን ዝቅ አርጎ ወረደ ይላል ዝቅ አርጎ ወረደ ካፍንጫው የቁጣው እሳት ነደደ ይላል ጭስ ወጣ ይላል ከአፉ የሚባላ እሳት ወጣ ማን እግዚአብሔር ወጣ ከዚህ ከሆዱ ውስጥ ነው የሚለው ዳዊት ሲነግረን ከሆዱ ውስጥ ከእግዚአብሔር ሆዱ ውስጥ የድንጋይ ከሰል የሚመስል ምንድነው የፍም ማለት ነው የነደደ ድንጋይ የሚመስል ከአፉ ይወጣ ነበር ጠላቶቹን ሁሉ እንዳልነበረ አደረገ እግዚአብሔር የተመሰገነ ይሁን ስለዚህ በፊቱ ካለው ብርሃን የተነሳ ይላል ስለ እግዚአብሔር ሲናገር ካለው ብርሃን የተነሳ ከዛ ብርሃን ውስጥ በረዶ ነጸብራቅ ነጎድጓድ ምናምን ይወጣል በቃ እንደዚህ ድምጾች ይወጣሉ ማአት አይነት ድምጾች ይወጣሉ እግዚአብሔር እሱ ነው እንደገና ዳንኤል ላይ ሄደን ስናየው ዳንኤልም አንድ ነገር አለ አየ ብልጭ ብሎበት ማለት ነው ማን ነው ያየው እሱ ዙፋናትም ተዘርግተው አየው ይላል ከዛ በኋላ አዲሱ ትርጉም ደስ ይለኛል ጥንታዊ ጥንቱ
ያለና የነበረው መጀመሪያና መጨረሻ የሌለው በዙፋኑ ላይ ተቀመጠ ይላል ዙፋኑም የእሳት ዙፋን ነበር ይላል ነው አይደለም ነበር የእሳት ዙፋን ነበር መንኮራኩሮቹም እሳት ነበሩ ከዙፋኑም የእሳት ወንዝ ወይም ባህር ይፈስ ነበር እንደዚህ እየፈለቀ ማለት ነው የት እንደሚሄድ አላቅም ግን አምላካችን እሳት ነው በደንብ ስሙ ዳዊትም ይነግሯል የሚባላ እሳት ነው እግዚአብሔር እሳት ነው ሲባል የሚነድ እሳት ሳይሆን ማንኛውንም ጨለማ የሚበላ እሳት ነው እግዚአብሔር ማንኛውንም እኮ ነው የምላችሁ እግዚአብሔር እንደዛ አይነት አምላክ ነው ስለዚህ ከዚህ ክብር ላይ ተካፋይ እንድንሆን ይሄንን ሁሉ እንግዲህ በአንድ ቦታ አስቡት ሕዝቅኤል የተናገረውም እዚህ ጋር ነው እንበል ኢሳይያስ የተናገረውም እዚህ ጋር ነው እንበል አይደል እንደገና ዳንኤል የተናገረውም እዚህ አካባቢ ነው እንበል ዝም ብለን እንትን እናድርግ ይሄ ሁሉ ተከምሯል እዚህ ጋር ማለት ነው እሳት በእሳት እሳት ነጸብራቅ አለ ነጎድጓድ አለ መብረቅ አለ ምን አለ እግዚአብሔር ጋር ያቺ አንዷ መብረቅ ወጣ እላያችን ላይ እንደዚህ ዝም ብላ ረፍ ብትልብን ታሪካችን ነው የሚለወጠው በቃ ታሪካችን ነው የሚለወጠው ስለዚህ ወደ ራእይ ደግሞ ስንሄድ እዚህ ጋራ የአይሁዳ አንበሳ የሚባል አለ መጽሐፉን የፈታ አንበሳ ነው ዝም ብሎ ለማለት አይደለም አንበሳ ነው ስለዚህ ከአንበሳው ጋር ደግሞ የአንበሳው ግርማ የሚባል አለ የአንበሳው ሞገስ የሚባል አለ የአንበሳው ድምጽ የሚባል አለ አንዴ ሲያገሳ ጠላቶች ሁሉ የሚበተኑለት የአንበሳው ክንድ የሚባል አለ የአንበሳው የጦር ስትራቴጂ የሚባል አለ ጦረኛ ነው አንበሳ ነው ማን ነው ይሄንን ያለው ሰማይ የአይሁዳ አንበሳ መጽሐፉን ሊፈታ የተገባው እዛ አለ አንበሳ ነው ይሄ ደግሞ አንበሳ በሌላ መልኩ መጥቶ እዛው ቦታ ላይ የታረደ በግ ሆኖ ቁጭ ብሎልናል ስለኛ የታረደ ስለሌላ እኮ አይደለም ስለኛ የታረደ በግ ነው ይሄ የታረደ በግ ደግሞ 7 ቀንዶች አሉት እዚህ ጋር 7 አይኖች አሉት በጉ ነው ያለው 7 ቀንድና 7 ምን አለው አይኖች አሉት እነዚህም 7 ቀንድና እነዚህም 7 አይኖች ወደ ምድር የተላኩ የእግዚአብሔር ምንድናቸው መንፈሶች ናቸው ይለናል ከዛ በዙፋኑ ፊት ይላል 5 እና 4 እና 5 ራእይ ላይ ሄዳችሁ አንብቡት በዙፋኑ ደግሞ 7 የእግዚአብሔር መንፈሶች አሉ እነዚህ መንፈሶች እሳት ናቸው 7ቱ የእግዚአብሔር መንፈሶች የሚባሉ ማለት ነው እነዚህ መንፈሶች በበጉ ላይ ቀንድ ሆነዋል እነዚህ 7 መንፈሶች አይን ሆነዋል በሌላ በኩል ደግሞ አይን ሆነዋል እነዚህ 7 መንፈሶች በመንፈስ ቅዱስ አማካኝነት በኢየሱስ ክርስቶስ ላይ ያረፉ ናቸው 7ቱ የእግዚአብሔር መንፈሶች ኢሳይያስ 11 ላይ እንደሚነግረን ለቤተ ክርስቲያን የተሰጡ ነው ለኛ የተሰጡ ናቸው የማስተዋል መንፈስ የጥበብ መንፈስ የእውቀት መንፈስ የምክር መንፈስ የኃይል መንፈስ ራስን የኃይል መንፈስና እግዚአብሔርን የመፍራት መንፈስ የሚባል 7 መንፈስ አለ ግን እነዚህ በቃል ተቀመጡልን እንጂ ለምሳሌ ልበላችሁ የኃይሉ መንፈስ መጥቶኛ ላይ ቢያርፍ ማለት ነው አለቀ ታሪካችን ተለወጠ በቃ የኃይል መንፈስ ነው የኃይል መጥቶ ቁጭ ካለብን እዚህ ጋራ በቃ እንትን ነው የሚሆነው ጨለማ እንደዚህ ቅልጥ ነው የሚለው በሽታ ቅልጥ ነው የሚለው ምንም ነገር ማለት ነው እግዚአብሔራዊ ያልሆነ ነገር ሁሉ እዛ ውስጥ አይቀመጥም ስለዚህ የእግዚአብሔር ክብር ብለን ስናስብ በመጨረሻው ዘመን ላይ ጳውሎስ ይሄ ብቻ አይደለም የእግዚአብሔር ክብር ይለናል እሱ ማንንም ሊቀርበው በማይችል ብርሃን ውስጥ ይኖራል አሜን እሱ ብቻ የማይሞት አምላክ ነው የሚለን ምን ማለቱ ነው የማይሞት አምላክ ነው ብሎ ሲናገር እሱ ብቻ ህይወት ብቻ ነው የሚፈልቀው ጨለማ እሱ ጋር የለም ሞት የሚባለው የለም በሽታ የሚባለው የለም ድንዛዜ የሚባለው የለም ኃጢያት የሚባለው ነገር እሱ ጋር ቦታ የለውም ምንም ነገር የለም ሞት የምንለው ሞት ይሄ የሥጋ ሞት ብቻ አይደለም ሞት የሚባለው ሞት ድንዛዜ ኃጢያት ሐሜት ሞት ነው ወሬ ሞት ነው በቃ ሁሉ ነገር ሞት ነው እግዚአብሔር ዙፋን አካባቢ የሌለ ነገር ሁሉ ሞት ነው
ቃልበት በቃ ዝም ብሎ የከንቱ ወሬ የምንለው ሞት ነው ጊዜያችንን በከንቱ ነገር ማጥፋት ሞት ነው የሚባለው እሱ በደም ማወቅ አለባችሁ ሞት ነው እግዚአብሔር ዝም ብሎ ጊዜው የሚያጠፋ አምላክ አይደለም ለከንቱነትም አልጠራንም ማንንም ለከንቱ አልጠራም ሰራዊት ሊያረገን ነው የጠራን እግዚአብሔር የተመሰገነ ይሁን ያነጎድጓዱ ድምጽ የሱ ድምጽ የሆነው አስፈሪ የሆነው ድምጽ የሱ ድምጽ የሆነው እሳታማ የሆነው የሱ ድምጽ ነጸብራቅ የሆነው የሱ ድምጽ እግራችን ሳይቀር ብረትና ናስ እንዲሆን የተጠራን ሰዎች ነን ኃይላችን በዛ ነው የተሰወረው የንዳለ ዛጋ እግዚአብሔር ጋር ያለው እንቁ ብትሉ ምን ብትሉ የምታዩት ነገር ሁሉ ለኛ ነው ለኛ እኔ ጋር ነው የሚሰራው ያ መምጣት አለበት ነጸብራቁ መምጣት አለበት መብረቁ መምጣት አለበት ነጎድጓዱ መምጣት አለበት ህይወት ነው እዛ ውስጥ ያለው ጠቅላላ ህይወት ነው ማለት ነው እንደዛ ነው ስለዚህ ሰዓቴን እንዳይል በስማ anyway በዚህ እንትን ልባል ቶሎ ልባል anyway እዚህ ጋር አለ እዚህ ጋር ያውን ይሄ ሁሉ ክብር አለን በል ከዛ ደግሞ እኛ እዚህ ጋር አለን እዚህ ጋር ነው ያለነው እኛ ተሰብስበናል እዚህ ጋር መጽሐፍ ቅዱስ የዕብራውያን ጻፊ ሲነግረን እኛ እዚህ አሁን የነገርኳችሁ ክብር ዝምባው አሁን በትንሹ የተነገረው ክብር ውስጥ ናችሁ ብሎ ነው የሚነግረን እዛ ውስጥ ናችሁ እናንተ ወደ ጽዮን ተራራ ወደ ሕያው የእግዚአብሔር ከተማ አይደል ደርሳችኋል በደስታ ወደ ተሰበሰቡ እልፍ አላፋት መላእክት እዚህ ጋር አሉ እያንዳንዱ መላእክታን ተሰጥተውናል በጣም ተሰጥተውናል እሱ ሁሉ ትርጉም አለው ዝም ብሎ የተጻፈ ነገር ስለሌለ ማለት ነው እዛ ጋር ደርሳችኋል ይለናል እዛ ጋር ደግሞ ማን አለ ይለናል የሁሉ ዳኛ የሆነው እግዚአብሔር ዳኛው ደግሞ የሚፈርደው በበጉ ደም በታረደው በግ ደም መጣችሁ በደሙ ስታልፉለት ነው መብታችሁ ነው ያንን የነጸብራቁን የእግዚአብሔርን ክብር የመካፈል መብት በታረደው በግ አማካኝነት ተሰጥቶናል ስለዚህ ምን ተባለን ከሁሉ ወይም ከአቤል የተሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ለዚህ ደም ግን እምቢ እንዳትሉ ምን ይላል ተጠንቀቁ እምቢ እንዳትሉ አክብሮጃ አረኔ መስጊኑ እንዳትሉ አረኔ እንግምን የሚሉ አሉ አይ በቃ እግዚአብሔር አያውቀውም እሱ ሞት ነው ከእግዚአብሔር ሐሳብ ጋር ከእግዚአብሔር ጋር የምትሰሩ ከሆነ ይሄ ነው እውነቱ ከእግዚአብሔር ጋር ሰራለሁ ካላችሁ ከእሳት ጋር ነው የምትሰሩት ከነጸብራቁ ጋር ነው የምትሰሩት ከብርሃኑ ጋር ነው የምትሰሩት ከማንነቱ ጋር ነው የምትሰሩት ከመለኮታዊው ባህሪው ምን አድርጎናል ይላል መጽሐፍ ቅዱስ ተካፋይ አድርጎናል ቀልድ የሌለበት እየመጣ ነው ድቅድቅ ጨለማ እሱ ውስጥ አልገባውም በርግጥ ድቅድቅ ጨለማ ይሄ ሁሉ አሁን የሚያስፈልገን ድቅድቅ ጨለማ የሚባል እየመጣ ነው ድቅድቅ ጨለማ ስለዚህ ስልካችሁን አሁን ብታጠፉት አንድ አፕሊኬሽን እዚህ ጋር አይሰራም ምድር እንደዛ የምትሆንበት ሰዓት አለ አሁን ገንዘብ ባዶ የሚሆንበት ምንም ነገር ባዶ የሚሆንበት ጨለማ እየመጣ ነው ለዛ ጨለማ ግን መዘጋጀት ከየትም ስለማናመጣው ማለት ነው ከዚህ ነው አሜን ስለዚህ እዛ ጋር ማአት ነገር አለ ጌታ የተመሰገነ ይሁን ቁጥር ስፍር የሌለው ክብር አለ እዚህ ጋር ያለውን ዘርዝሬ ለመጨረስ አሁን ምንም ጊዜም የለም አይደል በጣም በቃ ብዙ ነገር ነው ያለው እዛ ውስጥ እኛ ደግሞ እዛ ውስጥ ነው ያለነው እዛ ውስጥ ደግሞ ማን አሉ መሰላችሁ 24ቱ ሽማግሌዎች አሉ አይን በአይን የሆኑ ኪሩቤሎች የሚባሉ እዛ አይን ብቻ ናቸው ቅዱስ ቅዱስ እያሉ የሚሰግዱ እሱ ውስጥ ናችሁ እናንተ ነው የተባልነው እሱ ውስጥ ደግሞ ማን አሉ ፍጹም የሆኑ የጻድቃን መንፈሶች አሉ እነ ዳዊት እነ አብርሃም እነ ጌዲዮን ምናምን ተብሎ የተጠቀሱ ሁሉ እዛ ጋር አሉ ትልቅ አዳራሽ ላይ እግዚአብሔር ዳኛ ነው የበጉ ደም አለ የታረደው በግ በቃ ድብልቅልቅ ያለ ነገር ነው ያለው ድብልቅልቅ ያለ ነገር እዛ ውስጥ እግዚአብሔር አስገብቶ ምን አረገን ቁጭ አረገን ስፍራን ላዘጋጅላችሁ ሄዳለሁ ብዙ ሰው የሚመስለው እዛ ሄዶ ቤት ቆንጆ ቤት ሰርቶልን ምን አይደለም
ኦሬዲ ስፍራ ተዘጋጅቶልናል የት ጋር እዚህ ከተማ ውስጥ ከና አብርሃም አጠገብ ቁጭ ብያለሁ ከጌዲዮን አጠገብ አንዱ ቁጭ ብሏል እነዚህ ሰዎች ምስክር ናቸው ነው መጽሐፍ ቅዱስ የሚለው በደንብ ስሙ ምስክር ናቸው ምስክር ማለት ምን ማለት ነው እዚህ ጋር አብርሃም ቢኖር አብርሃም ያለበት ቦታ ላይ እኔ ካለውኝ መጽሐፍ ቅዱሴን ሄጄ ስለ አብርሃም ካጠናውኝ በዛ በጽዮን መንፈስ እዛ ውስጥ ባለው መንፈስ ካነበብኩት አብርሃም ይነግረኛል ምስክር ነው አብርሃም እንዴት አድርጎ ባቢሎናውያንን ድል እንደነሳ ጦረኛ እንዴት እንደሆነ እንዴት የእምነት አርበኛ እንደሆነ ከእግዚአብሔር ጋር ያወራበትን ልቡን ዳዊትን ስታጠኑም እንደዛ መንፈሱን ነው የምትካፈሉት ታሪኩን አይደለም መንፈሱን እዛ ውስጥ ነው ያሉት እነሱ ሁሉ የእምነት ጀግኖች ወይም አርበኞች የሚባሉ ማለት ነው ታዲያ ሰዓቱ ሄዷል ታዲያ ምንድነው መሆን ያለበት እዛ ውስጥ ካለን ምንድነው መሆን ያለበት ነው ለምንድነው ታዲያ የሌለንበት ለምን ወደ ምድር አልተገለጠም ለምንድነው ያንን ክብር ያላሸተት ነው ለምንድነው ያ ክብር መጥቶ ያሮረሰን ለምንድነው እነዚህ የሰባቱ እግዚአብሔር መንፈሶች መጥተው ያራረፉብን ለምንድነው እግዚአብሔር በእኛ ያልተገለጠው እግዚአብሔር ግን በአንቺ ላይ ምን ይላል ይወጣል ምን ማለት ነው ይሄ በደም ይግባችሁ እግዚአብሔር በእኔ ላይ ይወጣል ማለት ያያየነው ሕዝቅኤል ያየው ጠቅላላ ክብሩ መጥቶ በእኔ ላይ ይወጣል ሲወጣ ድምጼ የሚያስፈራ ድምጽ ይሆናል ድምጼ ሁሉን እንደሚችል አምላክ ድምጽ ይሆናል ድምጼ የሰራዊት ድምጽ ይሆናል ሰራዊትን የሚያስነሳ ድምጽ ይሆናል ማለት ነው በቤተ ክርስቲያን ውስጥ እግዚአብሔር በእኔ ሲወጣ ምክንያቱም ያ ሁሉ የእግዚአብሔር ክብር ነው ያየናቸው ጠቅላላ እሳቱ ሲነካኝ ይሄ ይለወጣል ይቀየራል ሁሉ ነገር ለምንድነው ቢባል እዚህ ምድር ላይ ለዛኛው ነገር ስለተኛን ነው በቃ ተኝተናል ጳውሎስ ይነገራቸው አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ምን ይላልሃል ብርሃንሽ ወጥቷልና የእግዚአብሔርም ክብር መጥቶልሻልና ተነሽና ነቅተሽ ምን በይ አብሪ ድቅድቅ ጨለማ ምድርን አይደል ምድርንና አሕዛብን ይሸፍናል በአንቺ ላይ ግን እግዚአብሔር ይወጣል ክብሩም ባንቺ ላይ ይታያል ክብር ብለን ስንጠራ የመንቀጥቀጥ የሆነ መውደቅ አይደለም ኖ አይደለም ስራ ሰርቶ የዘላለምን ስራ ሰርቶ የሚሄድ ጠላቶቹን ሁሉ ረግጦ የእግሩ መረገጫ የምታረግ ቸርች ስላለች ያቺ አስፈሪ ቸርች ስላለች እንደ ፀሐይ የምታበራ እንደ ጨረቃ የደመቀችው ቸርች ስላለች ማለት ነው ምታስፈራ ስለዚህ ማጠቃለያውን ስራ የሚሰራው በቤተ ክርስቲያን ነው የመጨረሻው ዘመን ተብሎ ሲጠራ ሚድል ኢስት ነው ሰው የሚታየው እዛ ነው ጦርነት ይያለ ያስተምራል ኖ አይደለም ይሄ ለቤተ ክርስቲያን የተሰጠ ነው እኛ ላይ ይሄ ክብር ካልወደቀብን በዘመን መጨረሻ ላይ በቃ ጨለማውን ማሸነፍ አንችልም ማንንም ማገልገል አንችልም የሚመጣውን ድቅድቅ ጨለማ ይሄ አሕዛብን ወደ ጸዳሉ ወደ ሙላቱ ወደ ክብሩ ጸዳል መጥራት አንችልም ስለዚህ ከዚህ ክብር ጋር መገናኘት አለብን ምን ስለሆነ ነው ግን ያ ክብር ያልተገለጠብን ተናገሯት አይዛችሁ የእግዚአብሔር ቃል በቃ ምንም የለውም ስለተኛን እቺን የሚያምን ሰው በጣም ነው ወደ ሌላ ነገር የሚሻገር ስለዚህ ናሳጥረው ሉቃስ 11 ላይ ጌታ ኢየሱስ ክርስቶስ ሄዶ አንድ ቦታ እንደኛ ሳይሆን ያለ የጸለየ ያማጠ ሊሆንበት ስላለው ስለሰው ልጆች ስለ ስራው ስለ ሞቱ ስለ በቃ ሁሉ ነገር ይጸልያል በየቀኑ እየጸለየ ያለ ማለት ነው ከዚህ ከውስጥ እየወጣ አባቴ ሆይ ያለ ስራውን ፈጽሞ እንደሄደ እየጸለየ ያለ ከዛ ሲጸልይ ያዩት ሰዎች መጡና ጸሎት አስተምረን አሉት ጸሎት አስተምረን ሲሉት ኦኬ አለና አባታችን ሆይ በሰማይ የምትኖር ማን ይሄ የሚያበራው እሳቱ የሚያቃጥለው እሳት የሚነደው እሳት
ዙፋኑ እሳት የሆነ አባታችሁ ሆይ ብለ ጸልዩ በሰማይ የምትኖር ስምህ ይቀደስ የት እዛ ሰማይ ላይ አይደለም ቅዱስ ቅዱስ ስምህ ይቀደስ በእኔ ላይ መቀደስ መምጣት ስምህ ይቀደስ ይግነን ማለት ነው ስምህ ብቻ ይታይ በእኔ ላይ ስምህ ብቻ ይታወቅ ስምህ በእኔ ላይ ይቀደስ መንግስት ትምጣ ይሄ ሁሉ ዕብራውያን 11 ላይ ያለው ጠቅላላ መንግስት ትምጣ የሚቀር ነገር የለም በቤተ ክርስቲያን ውስጥ መንግስት ትምጣ የገዥነት በትር ትምጣ የኃይል በትር ትምጣ ማለት ነው አስፈሪነት ትምጣ ጠላቶቻችንን ምትረግጥበት ምታነድበት የቁጣ ጭስ ካፍንጫ ይንደድ ማለት ነው መንግስቱ ማአት ነገር ስለያዘች ማለት መንግስት ትምጣ ፈቃድህ በሰማይ እንደሆነች እዛ ላይ የምትነደዋ እሳት እዛ ጋር ያለችው ብርሃን እዛ ጋር ያለው ነገር አጀንዳው ዓላማው ምኑ ሊሆንች ማአት ነገር ነው ተዘርዝሮ ማያልቅ ነው ግን ያ በእኔ ላይ ይምጣ በእኛ ላይ ይምጣ በቤተ ክርስቲያን ላይ ይምጣ ያ መንግስት ትምጣ ብላችሁ ጸልዩ እንደዛ ብሎ ነገራቸውና ከዛ በኋላ ይሄ የአባታችን ሆይ ጸሎት እንደዚህ አባታችን ሆይ ብቻ ያለ ምን ጸልዩ አይደለም የሚተረጎም ነው ግን ከዛ አንድ ምሳሌ ነገራቸው እንዳለ ስለ ጸሎት ነው ነገራቸው መጀመሪያ ይልንገራችሁና ከዛ ወደ ዋናው ሐሳብ ልግባላችሁ ምን አላቸው ከናንተ አላቸው እናንተ ክፎች ስትሆኑ ምን ስትሆኑ ክፎች ስትሆኑ ለልጆቻችሁ መልካም ነገር መስጠት ካወቃችሁ ማን ነው ከናንተ መካከል ለልጁ ዳቦ ለምኖት ድንጋይ የሚሰጠው አሳ ለምኖት ጊንጥንካ ብሎ የሚያበላው ማን ነው ከናንተ ያለ ጠየቃቸው ማን ነው እናንተ ማታረጉትን ነገር እግዚአብሔር ላይ ወስዳችሁ ምንም ነገር አታርጉ ነው ስለዚህ እናንተ እንኳን እንደዚህ መስጠት ካወቃችሁ የሰማይ አባታችሁማ አብልጦ ምኑን መንፈስ ቅዱስን እንዴት አይሰጣችሁ ማለት አብልጦ ስለ መንፈስ ነው የሚናገረው እዛ ጋር ያለው ነገር ሁሉ ብያችኋለሁ መንፈስ ነው እዛ ጋር ስጋ የለም መንፈስ ነው ሁሉ ስትነኩት ነጠብራቁ መንፈስ ነው ግን ህይወትና መንፈስ ያለበት ነው ህይወት ይሰጣል የሆነ ስራ ይሰራል የሆነ ነጎድጓዱን ስታዳምጡ እዛ ጋር ያለው መጥቶ ሲነካችሁ ታሪክ የሚለውጥ ነው ህይወት ነው መንፈስ ነው ሰባቱ የእግዚአብሔር መንፈሶች የሚነድ እሳት ተብሎ የተገለጡልን መንፈስ ናቸው አይኑ እዛ ጋር ያለው ሚሽከረከረው መንኮራኩሩ ምናምን ሁሉ ለኛ የሚያስፈልግ ነው የእግዚአብሔር ክብር ነው ወጥቶልሻልና መንፈስ ነው ስለዚህ መንፈስ ቅዱስን ሲል ይሃውንኛ የተለማመድናትን መንፈስ ተሞላው ብለን በልሳን መጸለይ ብቻ እንዳይመስላችሁ መንፈስ ቅዱስን መሞላትና በእሳት መጠመቅ ይለያያል ኢየሱስ የመጣው በመንፈስና እና ምትል ቃላለች በእሳት ሊያጠምቀን ነው እና ብዙ ሰው ግን እሳቱ ገና አልነካው ስለዚህ በእሳት መጠመቅ የሚባል ነገር አለ እንደዛ አላቸውና አንድ ምሳሌ ነገራቸው ምን የሚል ምሳሌ አንድ ሰው ነበር ይሄ ሰው በሌሊት እንግዳ መጣበት በጣም ድቅድቅ ባለው ጨለማ ላይ እንግዳ መጣበት ሲመጣበት ተኝቷል ሌሊት ነው እንቅልፍ ወስዶታል እንቅልፍ ብቻ ሳይሆን ምንም ነገር የለውም ባዶ በቃ የለውም ይሄን እንግዳ ሊያስተናግድ የሚችል ነገር የለውም አንዳንድ የእግዚአብሔር ነገሮች እንዲህ ዝም ብለን እንደቀላል እንዳናልፋቸው ይሄ አሁን ይመጣልናል እኮ ነው ማለት እንግዶች ይመጣሉ አህዛብ ይመጣሉ ነገስታት ወደ ክብርሽ መጸዳል ይወጣሉ ተብሏል ማአት ነገር ይሆናል ቤተክርስቲያን ካልተዘጋጀች በብርሃኑ ላይ የምታበራበትን በጨለማው ላይ የምታበራበትን ያንን ብርሃን ካለበሰች በስተቀር አይቻልም ዳዊት ስለገባው አቤቱ እውነትን ማን ያሳየናል የሚሉ ብዙዎች ናቸውና የፊት ብርሃን በላያችን ላይ ያብራ የግርማዊነቱ ብርሃን የኃይሉ ብርሃን የችሎታው ብርሃን የድምጹ ብርሃን በላያችን ላይ ማብራት አለበት ካለበለዛ አይሆንም ሰውዬ ምንም ነገር የለውም እኮ ነው ማለት ግን አስቡት በመድር ፎቅ አለው በመድር ገንዘብ አለው በመድር ክብር የሚባለው ክብር አለው በመድር ሲሄድባችሁ እንደዚህ ያለ ነው ሰውዬ ማን ኦፍ ጋድ ነው የምትሉት በቃ እንደዛ ነው የምትሉት
እዚህ ጋር ሐዋርያ የሚባለው አለ ባዶ ነው እንጀራው የለውም ባዶ ነው ሐዋርያው ነብዩ አለ ምን የተሰበሰበ ነው ሁሉ አለ እዚህ ጋር እንከስቃሴው አለ አምልኮ ይበቃ ሁሉ ነገር አለ ግን ኢየሱስ ሲናገር ሰውዬ ባዶ ነው እዚህ ጋር ማስመሰል ብቻ ነው ያለው እዛ ጋር ያለውን ክብር አልደረሰበትም ሰውዬ ስለዚህ ምን አላቸው ባጭሩ ባዶ የሆነው ወሬ ብቻ የሆነው እንቅልፍ ብቻ የሆነው በሞትና በህይወት መካከል ያለ ሰው ነው ተኝቷል ለእንግዳ የተዘጋጀ ምንም ነገር የለውም ምንም እንኳን ለእንግዳ አይደለም ራሱ የሚበላው የለውም በቃ የለውም ባዶ ታቃላችሁ ባዶ እግዚአብሔር ከዚህ እንዲያወጣን ነው ያው መልእክት ነው ባዶ ነው ዝም ብሎ ኢየሱስ መጣና ተረትና ምሳሌ አይደለም መንግስቱን ነው የሚነግራችሁ የማያልፈውን ነው የሚነግራችሁ የማይሻረውን ቃል ነው የሚነግራችሁ እንድንኖርበት ነው የነገረን እንደዛ እንድንሆን ነው የነገረን ጌታ ሲነግረን ማለት ነው ስለዚህ ሰውዬ አንድ ነገር አደረገ ከዚህኛው ተነስቶ እንግዳ መጥቶብኛልና የማበላው ነገር የለኝም እሳት የለኝም ምንም ነገር የለኝም እንጀራ የሚባል ነገር የለኝምና ስለዚህ ወዴት ወሰነ ለመሄድ ወደ ወዳጁ ቤት ወዳጁ ማን ነው ወዳጁ ማን ነው የወዳጁ ቤትማ አይወላችሁ እሳት ነው መብረቅ ነው እሳት ነው የኛ ወዳጅ እኮ እሱ ነው ይሄን በደም ታውቃላችሁ መቼም እሱ ነው እሳት እሱ ነው አምላኬ ወዳጄ አምላኬ ነው ርስቴ የሞርሰው ርስት ራሱ ነው እግዚአብሔር ነው የእሱ ደግሞ ርስቱ እኔ ነኝ እንድንደባለቅ ነው የተፈለገው በመለኮታዊ ኃይሉ ከሱ በሚመነጨው ብርሃን እንደሆነለት ከሱ በሚመጣው እሳት እንደሆነለት ከሱ በሚመጣው ቀንድ ጠላቶቼን ሁሉ የምወጋበትን ኃይል እንድቀበል ነው ባልንጀራዬ እሱ ነው ወዳጄ እሱ ነው ማይ ጋድ እሱ ነው ስለዚህ ለምንድን ነው እዚህ ጋር ሳፈር የምናረገው ለምን በባዶ ቤት ስለዚህ ይሄ ነገር አሁን ምናልባት ካልገባችሁ እንግዶች ሲመጡባችሁ ይገባችኋል ከዛ በፊት ግን መዘጋጀት የሚባል ነገር ስላለ ነገራቸው ይሄንን በበዛት ለደቀ መዛሙርቱ ነው የነገራቸው እነሱ ደግሞ ጸለዩ እነ ጳውሎስ ይሄንን እውነት እሪ አሉኮ አንተንና የትንሳኤውን አግዘን ሁሉን እንደከንቱ ቆጥራለሁ በአንተ ገኝ ዘንድ በዛ በእግዚአብሔር በሚባለው መባል እገኝ ዘንድ በእሱ ገኝ ዘንድ ሁሉን እንደ ከንቱ ቆጥራለሁ እያሉ ጸለዩ አማጡ የጥበብና የመገለጥ መንፈስ እንዲመጣላቸውና ያ ብርሃን እንዲበራላቸው አብዝተው ጸለዩ እና ባጭሩ ሰዓቱ ሄዷል እና ከዚህኛው ቤት ከዚህ ከባዶ ቤት ወዳለው ቤት ለመሄድ ፕሮሰስ ጀመረ ስለዚህ ወዳጄ ቤት ሄጄ እንጀራ ለምናለው ስለዚህ ሄደና የወዳጁን ቤት አንኳኳ እባክህ ወዳጄ ወይ እንግዳ መጥቶብኛል ምን አለው ጌታ ኢየሱስ ክርስቶስ አንድ ቃል ተናገረ ስለ ወዳጅነቱ ባይሰጠውም ስለ ነዘነዘው ይሄ ቃል በጣም አስፈላጊ ነው ስለ ነዘነዘው ይሰጠዋል ስለዚህ ፈልጉ ታገኛላችሁ መዝጊያን አንኳኩ ይከፈትላችኋል ለምኑ ተቀበላላችሁ ይሄንን የነገራቸው ምንቀበለው ምንድነው መንፈስ እግዚአብሔርን ነው ምንቀበለው እሳቱን ነው ምንቀበለው ነጸብራቁን ነው ምንቀበለው ክብሩን ነው ምንቀበለው እግዚአብሔር በአንቺ ላይ በእኛ ላይ ይወጣል ክብሩም በአንቺ ላይ ይታያል ከዛ የተነሳ አሕዛብ ወደ ብርሃናችን ነገስታት ወደ ጸዳሉ መውጫሽ ይመጣሉ ይሄ የሚፈጸም የትንቢት ቃል ስለሆነ እና 2 ደቂቃ ወስጄ ልንገራችሁ ከዚህኛው እዛኛው ጋራ ሄዳችሁ ለመብላት ከፈለጋችሁ እዚህ ጋር የገደላችሁን እንድታንቀላፉ ያደረጋችሁን እንደዚህ
የሆነ ነገር ያረጋችሁን ነገር ሁሉ ማራገፍ ያስፈልጋል ፕሮሰስ ነው የአንድ ቀን ጨዋታ አይደለም ምጣለው ፕሮሰስ ነው ይሄዳል በጨለማ ነው ዋጋ ከፍሏል ይሄ ዩሊንታ ምናምን ይባል ነገር አራግፏል በቃ ሁሉ ነገር ትቶ እዛ ጋር ሲሄድ ያንኳኳል እግዚአብሔር ደግሞ አይከፍትም በቀላሉ አይከፍትም ታንኳኳላችሁ አይከፍትም ለምንድን ነው የማይከፍተው አለኮ ይሰማል እኮ ያንኳኳችሁ ሳለ ቆይ ኦኬ ይላል ቆይ ማራግፍል ነገር አለ ታንኳኳላችሁ ያራግፋል ሳይሰለቹ እንዲጸልዩ ይሄንን ምሳሌ ነገራቸው አለ መሰልቸት የሚባል ጸሎት አለን ያንድ ለሊት ጸሎት ያልሆነ የሁሉ ጊዜ ጸሎት የሆነ ማለት ነው አለ እንደዛ ስትጸልዩ ስታንኳኩ አሁንም እንደ እግዚአብሔር አይመጣም እንደ ስትሉ ነገር ግን ሳታቁት ከዛ ከማንኳኳታችሁ ብዛት የሚመጣ በየትኛው በኩል እንደመጣ ማታቁት ነገር ሸለፈታችሁን እየገረዘ አይናችሁን እያበራ እውርነታችሁን እያስወገደ ልባችሁን እያጠበ እያነጻ ጠቅላላ ነገር እያስወገደ ለዛ ለእንጀራው የበቃችሁ ያደርጋችኋል እንጀራው ማን ነው እንጀራው ምንድነው እንጀራ ብላችሁ ስታስቡ ካሁን ወዲያ እሳት ነው ማሰብ ያለባችሁ እሳት እንድንበላ ነው የተጠራ ነው ብርሃኑን እንድንበላ ነው የተጠራ ነው ምግቡ ያ ነው ክብርን ሳይ እጠግባለሁ አለ ዳዊት የሚያጠግብ ክብር የሚበላ ክብር የሚሰራ ክብር የሚቀይር ክብር ስላለ ማለት ነው ስለዚህ ከዚህኛው ወደዛኛው ስትሄዱ እግዚአብሔር የተመሰገነ ይሁን ያለ መሰልቸት አውቃችሁ በቃ በራችሁን ከፍታችሁ ጸሎት ይጀምራለሁ ስትሉ አውቃችሁ 1 አመት 2 አመት 3 አመት 4 አመት የፈለገ ይሁን ምን አገባኝ እኔ እሄዳለሁ ባዶ ነኝ ዛሬም ነገም ባዶ ነኝ እንጀራ የለኝም የማበላው ነገር የለኝም አቤቱ የፊት ብርሃን የውቀት ብርሃን የማዓዛ ብርሃን የሽታ ብርሃን እያልኩ ስጸልይ ሳንኳኳ አንድ ቀን ታሪክን የሚለውጥ ጎዶሎ ሳይሆን እግዚአብሔር በእኔ ሕያው ሆኖ ይኖራል ሕያው ሆኖ ይገለጣል ክብር ለእግዚአብሔር ይሁን